ሰራተኛ ከየት ማምጣት ይችላል? መልካም አከራይ ቤት አያሰራም አሉ። ታዲያ የራሷ ጥሩነት ለራሷ እንቅፋት ይሆናት እንዴ? በይ በቃ ነገ እሷን አናግራት ማርቲ። እሺ አናግራታለሁ እና ምን እንዳለችኝ እነግርሃለሁ። እሺ ተናገር። ሰላም እየጠየቅኛ ምንድነው? የሆነ ጊዜ ህይወቴ እንደ ህንድ ፊልም ገደል የሚበዛበት ነው ብለሽኝ ነበረ። ዛሬ ስለሱ ነገር እንድታወሪ እፈልጋለሁ። አይ ሰላምዬ፣ እኔ እኮ ምንም የሚወራ ታሪክ የለኝም። ይልቅ ስላንቺ ንገሪኝ፣ እሱ ሳይሻል አይቀር። አይ የኔ ሌላ ቀን ነው የማወራሽ። ዛሬ አንቺን እንድትነግሪኝ እፈልጋለሁ። ምን ልንገርሽ? የት ነው የተወለድሽው? ያደግሽው? እኔ? አዎ አንቺ የት ነው የተወለድሽው? የት ነው ያደግሽው? እኔ የተወለድኩት እኔ እንጃ ሰላምዬ። የት እንደተወለድሽ አታውቂም? እኔ አላውቅም። እርግጠኛ ነሽ? አዎ ሰላምዬ፣ የት እንደተወለድኩ አላውቅም። ዳጣ አባቷ እንደሆነች አረጋገጠች። በባለፈው እንግዲህ የዲኤንኤ ምርመራ ውጤቱ በጣም አወዛጋቢና ዳጣን እያስጨነቀ ሆኖ ተገኝቶ ነበረ። አሁን ላይ ግን ኤቢ ያደረገችው የዲኤንኤ ምርመራ የዳጣና የአቶ ደረጀ ሳይሆን የሰላምና የአቶ ደረጀ ነው። ኤቢ እንግዲህ ከስራለች ማለት ነው። ዳጣ እህቷ እንዳልሆነች ነው አሁን ላይ እያረጋገጠችው። ነገር ግን ይሄ የተሳሳተ መንገድ ነው። ዳጣ ደግሞ ቀድማ ዲኤንኤ እንዳደረገች ሞገስን በማስነበብ ወረቀቱን የሰላምና የአቶ ደረጀ ጸጉር ነው እንጂ የዳጣና የአቶ ደረጀ ጸጉር እንዳልሆነ ተረጋግጧል። ዳጣ እንግዲህ የአቶ ደረጀ ልጅ ናት። ኤቢ እንግዲህ በራሷ በእልህ በመሄዷ ብቻ እንደዚህ ውድቀት ውስጥ ገብታለች። መጥፎ ነገር የሚሰሩ ሰዎች ሳያስቡት በራሳቸው መንገድ ራሳቸው ይወድቃሉ ማለት ነው። እንግዲህ ከእናቷ ገንዘብ ተቀብላ ነበረ ዲኤንኤ ምርመራ ያስደረገችው፣ ከስራለች ማለት ነው። ማርታም እንግዲህ ከዚህም በኋላ የምታውቀው ዳጣ የአቶ ደረጀ ልጅ እንዳልሆነች ነው። ምንም አይነት ጥርጣሬ ሊኖርባት አይችልም። የጓደኛው ልጅ ናት ብላ እንግዲህ አምና ትቀበላለች። ምንም የምትጠረጥረው ነገር የለም። ለዳጣ እንግዲህ በሰላም እዛ ቤት እንድትኖር መንገድ ከፍቶላታል። ምንም ነገር እንዳይጠራጠሩ ማለት ነው። ሁሉም እንግዲህ ዳጣ የአቶ ደረጀ ልጅ እንዳልሆነች ማርቲም አቢጌልም ያውቃሉ። አቶ ደረጀ ደግሞ ትክክለኛ ምርመራውን ራሱ ባረገ ጊዜ ትክክለኛ ልጁ እንደሆነች ያው እንዲሁም አውቋል። የበለጠ ለማረጋገጥ ደግሞ የዲኤንኤ ምርመራ ማድረጉ አይቀርም ጊዜውን ጠብቆና ዳጣ እንግዲህ በሰላም አሁን ላይ ምንም እንትን ሳትል ሳትሳቀቅ ትኖራለች ማለት ነው። ኤቢ እንግዲህ ቅናቷ እንደቀጠለ ይገኛል። እንደ ተነጫነጨች ትገኛለች። ግን በመነጫነጭ ምንም ያተረፈችው ነገር የለም። ኪሳራ ውስጥ ገብታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ደግሞ ስለምታበረታቱኝ አመሰግናለሁ። ተወዳጁ ዳጣ ድራማን እንግዲህ ወደ እናንተ ይዤ መጥቻለሁ። ከዚህ ድራማ ምን እንደተማራችሁ ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። በመግቢያው ላይ እንግዲህ እንደተመለከት ነው ማርቲ አቶ ደረጀን ሰላም እንግዲህ እኛ ቤት ብዙ ዓመት አገልግላለች። አሁን ደግሞ የራሷን ኑሮ መኖር አለባት። እስከ መቼ ነው ዝም የምንለው? ከዚህ ከኛ ጋር ወጥታ የራሷን ህይወት እንድትኖር ልንረዳት ይገባል። ዝም ማለት የለብንም። ግፍ ነው። የሴት ልጅን እድሜ እኔ ሴት ስለሆንኩኝ ጠንቅቄ አውቀዋለሁ እያለች ትገኛለች። አቶ ደረጀ ግን ቅር ያለው ነገር ይመስላል። ሰላም ከዛ ቤት እንድትወጣ አይፈልግምና እሺ ካለችሽ ራስሽ ሞክሪ እንግዲህ እና ከዛ ትነግሪኛለሽ ብሏታልና ቅር ይልካል። እሷ ከዚህ ቤት ስለወጣች ምን ነው ቅር ያለክ ትመስላለህ ብትለውም እንዴት ቅር አይለኝም፣ እንዴት ደስ ሊለኝ ይችላል
እንደሱ አይነት ሰራተኛ ለልጆቼ እናት የሆነች በጣም ለማግኘት ከባድ ነው በአሁን ሰዓት እያለ ይገኛል። ሰላም እንግዲህ ከዛ ቤት የማትወጣበት አሁን ላይ የራሷ ምክንያት አላት። ዳጣ እንግዲህ ልጇ ናት፣ ውስጧ ነግሯታል። ትክክለኛው ነገር ባይታወቅም ዳጣ ከዚህም በፊት ከቤት ከኤቢ ጋር ተጣልታ ስትወጣ እኔም ሄዳለው ሀሳቤን ቀይር ያለው በማለት ለናታን እየተናገረች ነበረ። አሁን ደግሞ ዳጣ ስለተመለሰች መሄዷን ሀሳቧን ትታለች ማለት ነው። ስለዚህ አሁን ላይ ያላት ነገር እሷ ከዳጣ ጋር ነው። ዳጣ እስካለች ድረስ የትም መሄድ አትችልም ማለት ነው። የዳጣን መጨረሻ ማወቅ ትፈልጋለች። እያወጣጣቻት ትገኛለች። እስኪ ስለ አስተዳደግሽ ንገሪኝ፣ የኔ የህይወት ታሪክ ልክ እንደ ህንድ ፊልም ነው ብለሽ ነበረ ከዚህም በፊት እስኪ አስረጅኝ እያለቻት ትገኛለች። እና በማታው እንግዲህ ዳጣ ብቻዋን ሳሎን ላይ ቁጭ ብላ ሰላምም እንግዲህ ስራውን ለመጨረስ ወዲያ ወዲህ ስትል ዳጣን ሳሎን ላይ አግኝታ ጥያቄ አቅርባላታለች። እስካሁን ምን ትሰሪያለሽ? ለምን አልተኛሽም? ስትላት ኧረ ዝም ብዬ ነው ያልተኛሁት፣ አንቺ ግን ለምን አልተኛሽም? እንግዲህ እችኛዋ ስራ ስላለብኝ ስራ ስላልጨረስኩኝ ነው እያለች ትገኛለች። እና በቃ ስራ ካለሽማ ላግዝሽ እላለች። እንግዲህ ዳጣ በጣም ደስ የምትል ቅልል ያለች ልጅ ናት። በነገራችን ላይ ስራው የሚታገዝ አይደለም። በቃ ዛሬ እንዲያውም ብቻሽን አገኘውሽ ብላታለች ሰላም። እንዴ ብቻሽን አገኘውሽ ማለት ምን ማለት ነው? ምን ልታደርጊ ይደውላለች ዳ እንዴት ነው ይወጣልኛል? እንዲህ የማስፈራ ምናምን መስላለሁ እንዴ ብላለች ሰላም። አረ እንደዚሁ ሲያውሽ ከሰል እንኳን ብትቀቢ አንቺ የምታስፈሪ አትመስይም፣ የዋ የሆነ ፊት ነው ያለሽ ብላታለች። ሁሉም ሰው እንደዛ ይለኛል፣ የምስኪን ፊት ነው የሚሉት ብላለች። እና ዳጣም ያው በተቃራኒው ተመልሳ እኔን ደግሞ የዱርዬ ፊት ነው የሚሉኝ፣ ያየኝ ሰው ሁላ የዱርዬ ፊት ነው የሚለኝ፣ አንቺ ታድለሽ እያሉ እንግዲህ ሁለቱ ቁጭ ብለው መጫወት ጀምረዋል። ዳጣን እንግዲህ ንገሪኝ፣ የባለፈው የህይወት ታሪክሽን እንዴት እንደሆነ አስተዳደግሽን ንገሪኝ ብላ አፋጣ ይዛታለች ማለት ነው። ሰላም ያው ማወቅ ስለምትፈልግ ነው። እኔ አስተዳደጌን አላቅም፣ የት እንደው ተወለድኩኝም አላቅም፣ ራሴን ያገኘሁት አድጌ አዲስ አበባ ጎዳና ላይ ነው በማለት ዳጣ ስትመልስ ተሰምታለች። እንደዛ ከሆነማ ጋሼ ያሉት ነገር ትክክል ነው ማለት ነው። ጎዳና ላይ ተጥለሽ እንደተገኘሽ መጀመሪያ የተናገርሽው ታሪክሽ እውነት ነው ማለት ነው ስትል፣ አዎ እውነት ነው ብላለች። እና ደግሞ ከዛ የጋሼ ጓደኛ ልጅ እንደሆንሽ ድሬዳዋ እንደተወለሽ እየተነገረ ነው። ግን እንዴት ሊሆን ቻለ? ከጋሼ ጋር እንዴት ተገናኛችሁ? መቼም አጋጣሚ ነው ልትይኝ አትችይም ብላ እንግዲህ ሰላም እየጠየቀቻት ነው። እንግዲህ የሰላም እናትነትና የዳጣ እናትነት በቅርቡ ግልጽ ይሆናል ብለን እናስባለን። ሁለቱም በጣም ነው የሚዋደዱት። እንደዚሁ እንግዲህ ደመ ነብሳቸው ነግሯቸው ይመስለኛል በጣም ይፈላለጋሉ። ዳጣም እንግዲህ ሄዳ ከዚህም በፊት ጸጉሬን እንደባብሽልኝ ሁላ ስትላት ነበረ ሰላምን። ሰላምም እንግዲህ የዳጣ ነገር አይሆንላትም። አያችሁ ልትወጣ ስትል እንኳን በጣም ቅር ብሏት ነበረ። ዳጣ ከዚህ ቤት ከሄደች እኔም ሄዳለሁ በማለት ለናታን ስትናገር ነበረ። ይህንን ስትናገር ግን የሚገርመው ነገር ኤቢ ይቺ ሾካካ የሆነ ልጅ በጣም ነው የምትገርመው። ተደብቃ ለካ እሷም ሰምታ ነበረ። እኔ ምልሽ ሄዳለሁ ስትይ ነበረ ለናታን ዳጣ ከዚህ ቤት ከወጣች እኔም ሄዳለሁ ስትይ ነበረ። ግን አሁን ዳጣ ስለመጣች እዚህ ነው ወይ እዚህ ቤት የምትቆየው? ከዳጣ ጋር ያለሽ ነገር ምንድን ነው? በማለት እንግዲህ ኤቢ ሰላም ላይም ደግሞ መነሳት ጀምራለች። እሷ ሁሉንም ነው እንደተለከፈ ውሻ የምትለክፈው። አይጣል እኮ ነው እንደዚህ አይነት ጸባይ ያለው ሰው አስቸጋሪው ነው። ከሁሉም ጋር መናከስ ማለት ነው። የሆነ የተለከፈ ውሻ ታውቃላችሁ። ሰላምም እንግዲህ እኔ ከዚህም በፊት እዚህ ቤት እየቆየሁት ምን ዳጣ ስለነበረች ነው እንዴ? ዳጣ የመጣችሁ እኮ አሁን ነው በማለት ትመልስላታለች። ምን ማለት ፈልገሽ ነው? እና ሄዳለሁ ብለሻል ነበር ለምን አትሄጂም ስትላት ኤቢ መሄዱን ትቼዋለሁ ብላታለች። ሁለታችሁም ከዚህ ቤት በቅርቡ ትወጣላችሁ ብላለች። እኔ ግን አቶ ደረጀ ማለት ነው ኤቢን ልክ እንደ ቤት ሰራተኛ ስራ ቢያሰራት ጥሩ ነው ብዬ አስባለሁ። ከዛ ጥጋቧ ይበርድላታል። ሰላም የምትሰራውን ስራ ለአንድ ቀን እንኳን ቢያሰሯት ጥሩ ነበረ። ልጆች እንደዚህ ጥጋብ ሲያደርጋቸው የሆነ በቃ
ትዕዛዝ መታዘዝ አለባቸው ብዬ አምናለሁ እኔ። እና ኤቢ ያለችበት ደረጃ በጣም ከባድ ነው። ናታንንም እያስቸገረች ነው የምትገኘው። ክፍሌ እንዳትገቡ ብዬ ነበረ፣ ለምን ገባችሁ፣ ለምን ገባሽ፣ ለምን መጣሽ ብሎ እንግዲህ ጥያቄ እያቀረበላት ነበረና የኛ የአባቴ ቤት መሆኑን አትርሳን ያለችው። ያውን በጣም ብልግና ነው። አያችሁ፣ የፍቅር ጥያቄዋ ስላልተቀበለ ብቻ ይሄ የአባቴ ቤት ነው፣ እኔ ውጭ ልትለኝ አትችልም፣ አትንጪ ልትለኝ አትችልም እያለችው ትገኛለችና የአባቷ ቤት ቢሆንም አቶ ደረጀ ይሄንን ቢሰማም ሌላ ትልቅ ጦርነት ነውና ኤቢ በጣም መጥፎ ባህሪ ያላት ልጅ ናት። ዳጣ እንግዲህ አሁን ላይ የተወሰነ ሰዓት ተከፍታ ነበረ። ዲኤንኤ ምርመራ ተደርጎ አቶ ደረጀ እና አንቺ ልጅና አባት እንዳልሆናችሁ ነው የሚያረጋግጠው የሚለው ሞገስንም ማስደንግጦት ነበረ። ዳጣም ይህን ስትሰማ በጣም እያለቀሰች ነበረ። እኔ በቃ ከዚህ በኋላ የዲኤንኤ ምርመራ ማድረግ አልፈልግም፣ ውሃ እህቴ ናት፣ እሱም አባቴ ነው፣ እንመሳሰላለን፣ ተሳስቶ ሊሆን ይችላል ዲኤንኤው በማለት እንግዲህ የሆነ ሰዓት ላይ እያለቀሰች ነበረ። ከፀጉር በተደረገው የዲኤንኤ ምርመራ የአንቺና የእሱ የዲኤንኤ ምርመራ ትክክል አይደለም ነው የሚለው ወረቀቱ። ይሄንን ነገር ግን ያደረገው ማን ነው? ያወቀውስ ማን ነው ብሎ እንግዲህ ሞገስ ጠይቋል። ያው ያወቀችው ማርቲና አቢጌል ብቻ ናቸው። አቶ ደረጀ አለማየቱ ትልቅ አድቫንቴጅ አለው። እንደገና አቶ ደረጀ በራሱ መንገድ ምርመራውን ስለሚያደርግ እንግዲህ አቶ ደረጀ እንዳነብ የፈጠረችው ሲስተምም እንኳን የማርቲን መጨነቅ አይታ ዳጣ ናት ያልታመመችውን እንግዲህ ራሴን አሞኛል በማለት ለትንሽ ደቂቃ ፌንት ነቅላ ፓናዶል እሱ ሊያመጣለት ሲሄድ እንግዲህ ወረቀቱን ቀዳደው ቆሻሻ ውስጥ የጣሉት። ከዛም በኋላ ይሄ ወረቀት ግን ምን ቢሆን ነው እንደዚህ ትየደነገጠችው? ማስነበብ አለብኝ፣ አለማንበቤ ዛሬ ጎዳኝ፣ አለመማሬ ዛሬ ጎዳኝ። እና በነገራችን ላይ አለመማር በጣም ይጎዳልና የአሁኑ ትውልድ ትምህርት ላይ ብዙም ትኩረት የለውም። የተማረ የደረሰ የሚል ብዙ ልጆች እንደዛ ሲሉ ሰማለውና መማር በተቻለ አቅም ጥቅም አለው ማለት ነው። የተጻፈን ለማንበብ ለብዙ ነገር ይጠቅማልና ትምህርት አያስፈልግም የምትሉ አስቡበት፣ ተማሩ ለማለት ፈልጋለሁኝ። ዳጣ እንግዲህ የአቶ ደረጀ ልጅ ነኝ ብላ ሙሉ በሙሉ ሆናለችም እና በጣም ተደስታለች። ይሄ በጣም ደስ የሚል ነገር ነው። የዘመናት የአመታት ጥያቄዋ ተፈቶላታል። ከኤቢ ጋር እንግዲህ አሁን ላይ ያው እንትን ነው ተስማምቶ አያውቁም ድሮም፣ አሁንም ግን እንደዛው ነው የሚቀጥሉት ማለት ነው። ማየት አትፈልግም ኤቢ ዳጣም ማየት አትፈልግም። ዳጣ ደግሞ ያው ከዛ ቤት አትወጣም። አባትየው ችግር ቢፈጠር ንገሪኝ እንጂ ከአባትሽ ቤት የትም ንቅንቅ እንዳትይ ብሏታል። ለዛሬ እንግዲህ ይህን ይመስል ነበረ ከብዙ ባጭሩ። ቀጣዩን ክፍል ወደ እናንተ እስከምመጣ ቸር ሰንብቱ። ባይ ባይ ብያለሁ። ሀሳብና አስተያየታችሁን በኮሜንት አስቀምጡልን። ስለነበረን ቆይታ አመሰግናለሁ።